በቢሾፍቱ ከተማ በተለያዩ ዘርፎች የሚመዘገበው የግል ኢንቨስትመንት ፍሰት በከፍተኛ መጠን እየጨመረ እንደሚገኝ የከተማዋ የኢንቨስትመንትና ኢንዱስትሪ ጽሕፈት ቤት ገለጸ። በከተማዋ ባለፉት 5 ዓመታት 154 ቢሊዮን ብር ካፒታል ያስመዘገቡ የሀገር ውስጥና የውጭ ሀገራት ባለሀብቶች በተለያዩ ዘርፎች መሰማራታቸው ተጠቅሷል። ኤዶም አማረ የቢሾፍቱ ከተማ በመዝናኛና በኮንፈረንስ ቱሪዝም ማዕከልነት ትታወቃለች። በከተማዋ የግል ባለሀብቱ ተሳትፎም ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ ይገኛል። በከተማዋ በአገልግሎትና በማምረቻው ዘርፍ የተሰማሩ ኩባንያዎችም ስራቸውን እያስፋፉ ይገኛሉ። እንደዛሬው ብዙ ሀይቆች ላይ ምንም አይነት ሆቴሎች ሳይሰሩ ሪዞርቶች ሳይሰሩ የመጀመሪያው ቢሾፍቱ አፋፍ የሚባል ሆቴል ነበረ። እንግዲህ ከዛ ነው ያው ቤተሰቦቼ የሆቴልን ስራ ይዘው የመጡት። ከተማዋ ደግሞ ለቱሪዝም እጅግ በጣም ምቹ የሆነች ያው እንደሚታወቀው በሰባት ሀይቆች የተከበበች ተፈጥሮ የሰጣት ነገር በተለይ ለዚህ ለሆቴል ሴክተሩ በጣም የተመቻቸ ነው እና እኔም አይ ቲንክ ወደዛ ብዙ ተገፋፍቼ የመጣሁት እዚሁ ተወልጄ ማደግ ይመስለኛል። የምንሰፋቸው ልብሶች ብዙ ናቸው። እንግዲህ የምናመርታቸውም እንደዛው ይለያያሉ። የሸምዝ ጨርቅ እናመርታለን፣ የቱታ ጨርቅ እናመርታለን፣ ሹራብ ነክ ነገሮችን የገበር ጨርቅ፣ ማሊያ፣ ቲሸርት የሚሆኑትን የተለያዩ ምርቶችን በሽመና ክፍል እናመርታለን። እነኛኑ አምጥተን ደግሞ እዚህ ሸምዝ እንሰፋለን። በዋናነት እነኚህን የተለያዩትን ምርቶች እዚህ እናመርታለን ማለት ነው። ወደ ከተማዋ ለሚመጡ የግል ባለሀብቶች የሚሰጠው ትኩረትና የሚደረገው ድጋፍ በመጨመሩ ባለፈው 5 ዓመት ከፍተኛ ኢንቨስትመንት ካፒታል መመዝገቡን የቢሾፍቱ ከተማ ኢንቨስትመንትና ኢንዱስትሪ ልማት ጽሕፈት ቤት ገልጿል። ከ2012 በፊት የተመዘገበው ይሄ ኢንቨስትመንት በቢሾፍቱ ከተማ ወደ 114 ቢሊዮን ካፒታል ነበር የተመዘገበው። ዘርፉ ላይ ምን አይነት ትኩረት ተሰጥቷል ብለን ስናየው በ5 ዓመት ውስጥ ወደ 154 ቢሊዮን ካፒታል ተመዝግቧል። ወደ ኢንቨስትመንት ከኢንቨስተሮች ኤፍዲአይ ከውጪም ሎካል የሆኑ ኢንቨስተሮች ወደ ቢሾፍቱ ከተማ የመጡት የተመዘገቡ ማለት ነው። ከተማዋ በአምራች ዘርፍ ብቻ ሳይሆን በሆቴልና በሌሎች የአገልግሎት ዘርፎች ለሚሰማሩ ባለሀብቶችም የማበረታቻ ድጋፍ እንደምታደርግ ተጠቅሷል። ሆቴል ቱሪዝም ላይ ሲሰራ የነበረው ቁጥር በከተማችን ትልቁ ወደ 409 ኢንቨስትመንት በሆቴል ቱሪዝም ተመዝግቧል ማለት ነው። ይሄ ማለት የሆቴል ቱሪዝም መንደር እንድትሆን ከኢንቨስትመንት አኳያ አቅጣጫ ትልቁ ቦታ የያዘው አንዱ እሱ ነው ማለት ነው። ወደ 36% ሆቴል እንደ ቱሪዝም ላይ የተሰማሩ ባለሀብቶች ከውጭም ከውስጥም ቢሾፍቱ ላይ ተመዝግቦ ስራ ውስጥ ገብቶ ለውጥ እያመጣና ወደ 76000 የሚሆን የስራ እድል ስራ ፈጠራ ለስራ አጦች እድል ፈጥሯል ማለት ነው። በቢሾፍቱ ከተማ በሆቴል ዘርፍ ብቻ ከ70,000 ለሚልቁ ዜጎች የስራ እድል መፈጠሩም ተገልጿል። አዋሽ ባንክ መጪውን የፋሲካ በዓል አስመልክቶ ለአቅመ ደካማ ወገኖች የአይነትና የገንዘብ ድጋፍ መርሃ ግብር አካሄደ። ላለፉት 30 ዓመታት ባንኩ ማህበራዊ ኃላፊነት የመወጣት ተግባር ላይ የበኩሉን አስተዋጽኦ እየተወጣ እንደሚገኝ የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው ገልጸው ባንኩ መጪው የፋሲካ በዓልን ምክንያት በማድረግ በመላው ሀገሪቱ ለሚገኙ ወገኖች የበዓል ስጦታ በማበርከት ላይ እንደሚገኝ አስታውቀዋል። ለዚህም ባንኩ ከ63 ሚሊዮን ብር በላይ ወጪ በማድረግም ድጋፍ ማድረጉን አስታውቀዋል። አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖቻችን ዘርፈ ብዙ ድጋፎችን እያደረገ ሲሆን የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ በአዲስ አበባና በመላው በሀገራችን ከ100 በላይ በሚሆኑ ጣቢያዎች ወይም ቤተክርስቲያኖች ከ10,000 በላይ ለሚሆኑ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች በዛሬው ዕለት ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ቀጣይነት ያለው ማህበራዊ ኃላፊነትን ለመወጣት የሚያስችሉ ዘርፈ ብዙ ማህበረሰብ ተኮር ስራዎችን አጠናክሮ እንደሚቀጥል የባንኩ ዋና ስራ አስፈጻሚ አስታውቀዋል። አዋሽ ባንክ በተለያዩ ጊዜያት በሰው ሰራሽና በተፈጥሮ አደጋ ለተጎዱ የማህበረሰብ ክፍሎች
ዘርፈ ብዙ ድጋፎችን እያደረገ ሲሆን ከዚህም ባሻገር በመንግስትና በማህበረሰቡ የሚከናወኑ የልማት ስራዎችን በመደገፍ ረገድ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። በተያያዘውም ባንካችን ባለፈም የጾም ወቅት ከ50 ሚሊዮን ብር በላይ ወጪ በማድረግ የተለያዩ ሰዎችን ድጋፍ አድርጓል። በተጨማሪም አዋሽ ባንክ የአገልግሎት አሰጣጡን ይበልጥ ለማዘመን የተለያዩ ስራዎችን እየሰራ ከመሆኑም ባሻገር ማህበራዊ ኃላፊነትን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎችን ያለውን ተሳትፎ አጠናክሮ እንደሚቀጥል በዚህ አጋጣሚ ለማረጋገጥ እወዳለሁ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ53 ሳንቲም እየገዛ በ132 ብር ከ12 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት።